ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆነ አታውቁም ብሎ በማስፈራራት አመልጧል። በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። መከላከያ ታርጋ ይሄዳል። ቢሰክርስ በራሴ ብር ነው። ፈይሳ ሌሊሳ የሚሸቱ አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰደ። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ እውቀት ቦታ ስለሌላት ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆነ አታውቁም ብሎ በማስፈራራት አመልጧል የሚሉ መረጃዎች እየተናፈሱ ይገኛሉ። የአዲስ አበባ ፖሊስ እስካሁን በጉዳዩ ላይ ያለው ነገር የለም። አሳዛኝ ዜና። በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟች 16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጉዳዩ ላይ ስላለው ሕጋዊ እርምጃ ዝርዝር መረጃዎች ካሉም በድጋሚ የማሳውቃችሁ ይሆናል። አትሌቱ ግን ከሀገር ወጥቷል የሚሉ ጭምጭምታዎችም አሉ። ሁሉንም በቀጣይ የማሳውቃችሁ ይሆናል። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። መከላከያ ታርጋ ይሄዳል። ይቁኝስ ቢሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ አሁን ጨጓራ የራስ ነው። ቢሰክርም እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይኔ ይገደላል ወይኔ ሕክምና የለው። ፈይሳ ሌሊሳ እንደ ለህዝብ መልእክት አስቀምጧል። ስለዚህ እንደ ህዝብ ለዚህ መልእክት መልስ አለመስጠት ንፉግነት ነው። በተለይ ደግሞ በዚህ ሰሞን ስጦታ በሚሰጣጥበት ሰሞን ሰው የላከልህ መልእክት ተቀብለ ዝም ማለት በጣም ይደብራል። ስለዚህ ለዛ መልእክት ለመስጠት የዓመት በዓል ስጦታም እንዲሆን የገና ስጦታም እንዲሆን በዚሁ ይታወቅልን። የቀነኒን ወንድም እንባውን ጉዳቱን የቅስሙን መሰበር በምን ዲስሚስ አረከው? በመረጠው ቋንቋ የቀነኒን ወንድም ብቻ መሰለ ያሸማቀቀው። ሴት ልጅህንም ያሸማቀቀው ባይዘው ሚስትህን ነው ያሸማቀቀው ባይዘው። በትዳር ውስጥ ሚስትህ ሐሳቧን የመናገር ነፃነት ኖሯ ከሆነ እንጠረጠራለን። ኖሯት ከሆነ ሐሳቧን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ ሐሳቧን በነፃነት የምትፈቅድላት ከሆነ እንጠረጠራለን። በት ከሆነ በእርግጠኝነት ነው የምነግርህ በዚህ ንግግር እነሱም ተሸማቀዋል። ይህንን እንደዚህ አይነት ንግግር ለመናገር ባይዘው ማሰብ አይጠይቅም። ያሰብክ አታስመስለው ባይዘው we know this it is not even sophisticated። ለዚህ ነው የብሔር ፖለቲካ ኦር ብሔርተኛ ለመሆን አንዲት አንጎል አይጠይቅም የምንለው። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ እውቀት ቦታ ስለሌላት የብሔር ፖለቲከኛ ለመሆን አንጎል አይጠይቅም። ቆንጆ ተሳዳቢ መሆን ነው የሚጠይቀው። ቆንጆ ይሉኝታ ቢስ መሆን ነው የሚጠይቀው። በብሔር ፖለቲካ ባይዘው በጣም የኢትዮጵያ ሕዝብ በጣም ተስፋ ማልቆርጥበት ሕዝብ ምን አይነት ለምመሰለ ተስፋ ቆርጬ ማልቆርጥበት የፈለገ ባዝ ነው። በብሔር የፈለገ ተባልቶ ሊሆን ይችላል። ጎረቤት በቁራኛ አይን ታይቶ ሊሆን ይችላል። የዩኒቨርሲቲ ተማሪዎች በብሔር ፖለቲካ ምክንያት ከሰፈራቸው ውጪ ያለ ዩኒቨርሲቲ መሄድ ፈርተውላ ሊሆን ይችላል። ነገር ግን ወደ እንባ ሲመጣ
ወደ ፍትህ ማጣት ሲመጣ፣ ወደ መራብ ሲመጣ፣ ወደ መታረስ ሲመጣ የኢትዮጵያ ህዝብ እንዲህ ነው። ይሄ ማንነቱ የአመታት የብሔር አታሞ ተደልቆበት ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንድ መሆን ማለት ነው። የብሔርተኞች ኢትዮጵያዊነት የሞተ ይመስላችኋል? ወይስ ኖ አለ። ለዛውም እንደ ብሔርተኛ የሚበላ ባለበት ቦታ አይደለም የሚሄደው፣ እንባ ባለበት ቦታ ነው የሚሄደው። እንደ ብሔርተኛ ከርስ ያለበት ብፌ ያለበት ቦታ አይደለም የሚሄደው፣ ከርሱን ሊሞላ የተራበ ወገን ያለበት ቦታ ነው የሚሄደው። የብሔር ፖለቲካ ህፃን ገመችሽን ከኦሮሚያ ክልል በመኪና ስራ አንጠልጥሎ ለ7 ሰዓት ለ6 ሰዓት አዲስ አበባ ድረስ የሚያስመጣ ችግር ሲሰጠው ኢትዮጵያዊነት በወር 100,000 ብር እየቆረጠ ላከው ወደ ቤቱ። በሸር ፖለቲካ በብሔር ፖለቲካ የደብረ ብርሃን የወሎ ህዝብ የህፃጽ ህዝብ በረሃብ ሲታረስ ኢትዮጵያዊነት እንደው ለጊዜውም ቢሆን እችን እስቲ ወዳችሁን አብሱባት ብሎ ነው የደረሰላቸው። ለህፃን ፌቨን ኢትዮጵያዊነት ነው የታገለው። ቀነኒ አዱኛን ጨምሮ ባይዘው ቀነኒ አዱኛ አንተ ለኢትዮጵያ ሴቶች ፍትህ ብላ ስትወተውት የኖረች ሴት ነች። ለኢትዮጵያ ሴቶች የጮች ሴት የኢትዮጵያ ሰዎች ጮሁላት። ለምን ጮሁላት አይባልም። ባይዘው ድንቁርና በፒኤችዲ ያስመረቃችሁ ስትል ካላልክ በስተቀር ለጸጋ የጮኸው ኢትዮጵያዊነት ነው። ባይዘው ይኸውልህ ህዝቡ ብሔርን ሲሻገር ህዝቡ እምነትን ሲሻገር የሚቆረቆረው በብሔርና በድንቁርና ፖለቲካ እየተጠቀመ ብቻ ነው። እኛውን ምንም ነገር መናገር የምንችለው ውለታ ያዋለልን ብሔር አለ ብለን ስለማላስብ ላባችን ነው ውለታ ያዋለልን። ብሔራችን ውለታ እንዲውልልንም አንፈልግም። እምነታችን ውለታ እንዲውልልንም አንፈልግም። ሁሉም ባለበት በአቅሙ በሜሪት ቦታ እንዲያገኝ በሜሪት የሚገባውን ቦታ እንዲያገኝ ነው የምንፈልገው። ይሄን አይፈልጉም አብዛኞቹ። በብሔር ፖለቲካ ባይሆን ባይዘው ሌሊሳ አንተን እንደ ሰው የሚያዩላ ሰው የለም። ምን አውርተክ ምን አስበክ ምን አሰላስለክ ኖ ብሔር ፖለቲካ ሰዎች የማይገባቸውን ቦታ ሰጥቷቸዋል። ያ ቦታ እንዲወሰድ አይፈልጉም። ሰው አንድ ሲሆን ይበረግጋል። ብሔር ፖለቲካ ሰው የማይገባውን ስልጣን በኮታ አግኝቷል። ኮታን ከዚህ በፊት በሰራው ቪዲዮ ኮተት ብየዋል። ትናንትና ጠቅላይ ሚኒስትሩ ለዩኒቨርሲቲ ምሁራን ምናምን ንግግር ሲያደርግ ስልጠና ሲሰጥ አንድ የተናገረው ነገር አለ። ዩኒቨርሲቲዎች በቃ ላይክ እየሰራችሁ አይደለም ስራና ሁሌ የምምለው ነገር አለ። ለምንድን ነው የሚደንቀን? የዩኒቨርሲቲ አመራሮችን በብሔር ስብጥር እየመደብን ዩኒቨርሲቲ ቢያንስ የብሔር ፖለቲካ ዩኒቨርሲቲን ራሱ አልተወለን። ዕውቀት ብቻ የሚጠይቅ የሚያስቡ ሰዎች ብቻ እንዲመሩት የሚገባ ተቋም ቢያንስ እንኳን ዩኒቨርሲቲ ለዩኒቨርሲቲ እንኳን ብቃት ቦታ አልተሰጠውም። ብሔር ነው የተሰጠው። የሆነ ወረዳ ላይ የተቋቋመ ዩኒቨርሲቲ ከዛ ወረዳ ተወላጆች ውጪ ሊመሩት አይችሉም። እና በዚህ ሁኔታ ሰው በወረዳው በነገራችን ላይ በኮታ የሕክምና ሙያ ውስጥ የገቡ በኮታ ዶክተሮች የሆኑ ሰዎች ከነዛ ሰዎች ሰርጀሪ መድኃኒዓለም ያድናችሁ ባይ ብቃት ቦታ የላትም። በኮታ ነው ሰው የሚገባው። ዩኒቨርሲቲዎች እንዴት ይንቀሳቀሱ? በብሔር ፖለቲካ ሰው ማግኘት የሌለበትን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጆሮ አግኝቷል። በብሔር ፖለቲካ ማግኘት የሌለበትን አይን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጥቅም አግኝቷል። ሰው በጣም ጥቂት ማለት አብዛኛው ደሃማ የብሔር ፖለቲካ ስጦታው ረሃብ፣ ለአብዛኛው ደሃማ የብሔር ፖለቲካ ስጦታው በሽታ፣ ለአብዛኛው ህዝብማ የብሔር ፖለቲካ ከቦታ ቦታ ተንቀሳቅሰው የቀን ስራ እንኳን ሰርቶ እንዳይውል የሚያደርግ አብዛኛው ህዝብ ይሄንን ይገነዘባል። ለዚህ እኮ ነው ሰው አንድ የሚሆነው። ይህ አንድነት ይህ ሰዎች ተሻግረው በራሳቸው አንድ እንዲሆኑ ችግር አንድ ሲያረጋቸው፣ ረሃብ አንድ ሲያረጋቸው፣ መበደል አንድ ሲያረጋቸው ሁላ ብሔርተኛ ይደብሯል ባይ የህዝብ አንድ መሆን ለብሔርተኛ አደጋ እንጂ ፖለቲካ ማውራት አይደለም። we know this game by the way። ትልቁ ጥፋቱ ምን መሰለህ? ትልቁ ጥፋቱ እናንተ እስከዛሬ ድረስ በተቀደዳችሁ ቁጥር የኛ ስራ መሸማቀቅ ነበር። አውትሬጂየስ ነገር ስትናገሩ፣ እንዴት አንድ ሰው እንዲህ ይላል የሚያስብል ነገር ስትናገሩ፣ እህት የለውም ወይ ሚስት የለውም ወይ ልጅ የለውም ወይ የሚያስብል ነገር ስትናገሩ፣ መሬት ለእናንተ ተውጣ ተከፍታ ብትውጠን ደስ ይለን ነበር። ሽምቅቅ ነበር የምንለው፣ ዝም ነበር የምንለው። ዝም በማለታችን ሁለት ጥፋት ጠፋ። አንደኛው
ትክክል የሆናችሁ መሰላችሁ። ይሄ የሚሸቱ አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰዳችሁት። ይሄ እንዴት ይሆናል የሚል ጥያቄም የሚጠይቅ ሰው የለም። የናንተን በተጸራራሪ ቆሞ የናንተን ባዶነት የሚያሳይ ዕውቀት ያለው ሰው መምጣት አቃተ። ቢኮዝ እሱ ዛጋ እያፈረ ላንተ እየተሸማቀቀለ ትክክል ይሆንክ መሰል። አንዱ ይሄ። ሁለተኛው ጥፋት በእኛ ዝምታ፣ ሁለተኛው ጥፋት እኛ ስለመኖራችንም እንደውም ዘነጋው። ከብሔር ተሻግረን የምናይ ከእምነት ተሻግረን የምናይ በኢትዮጵያ ማንደራደር ሰዎች ስለመኖራችንም ረስተው ማለት ዲስሚስ ተደረገ። ደስ የሚለው አሁን 2026 ነው። ሰው የሚሰማውን እየተናገረ ኦኬ አንተ እንዲህ ነው የምትለው በዚህ መልኩ ሳይተዋል ወይ ማለት ጀምሯል። አሁን ኢትዮጵያዊ መንግስት ዝም ይብልም በራሱ ጥረት የተጎዳን ለመርዳት ተነስቷል። አንድ ህዝባው ደስ የሚለው ፓርቲ አሁን ዝምታ እንኳን ዝም ሊል ቀርቷል። ሰው ሲበደል ፍትህ ላሽቢል ባለ ታንክ ላሽቢል ባለ ባንክ ላሽቢል ዝነኛ ላሽቢል ህዝቡ በአንድነት ዳው በአንድነት ተሰብስቦ ድምጽ መሆን ጀምሯል። ስለ ደስ የሚለው ፓርቲ እንኳን አሁን ባንተ መበጥረቅ እንትን ስቆ አሁን ላይክ ነው የሚያልፈው። መሸማቀቅ አቁሟል። ማፈርም አቁሟል። ኖ ቦታ ላይ ማስቀመጥ ጀምሯል። ህዝቡ የሚገባ ቦታ ላይ ቦክስ ውስጥ ለመክተት አትጣር። ቦክስ ውስጥ የሚገባ ህዝብ የለም። አብቅቷል። ችግር አንድ ያደረገው ህዝብ ነው ያለ። እንባ አንድ ያደረገው ህዝብ ነው ያለ። የፍትህ ማጣት አንድ ያደረገው ህዝብ ነው ያለ። ያንተ አስተሳሰብ ከክርስቶስ ልደት በፊት በ15 ላይ የቆመው ባይዘው አሁን ከክርስቶስ ልደት በኋላ 2026 ነው። ኤክስፓየር አድርጋል ባይዘው። ከቻልክ ኪፕ አፕ ከቻልክ ከዘመኑ ጋር ሰው ሁን። ቢያንስ ሴት ልጅ የምትሸማቀቅበት የብሔር ፖለቲካ አታራም። ቀነኒን ያለቀሰችለት የኢትዮጵያ ሴት ነው። ቀነኒን ያለቀሰችለት የኢትዮጵያ ህዝብ ነው። ይሄንን ምንም ማርገክ ምንም ብትል ማለት ምንም ብትል ወደኋላ ማታቆመው አትበግረውም፣ አታሸማቀበውም፣ ምንም አታረግ። የአማራም ፋኖ ሽፍታ ነው። ምንድነው ታዲያ ሰው ሙቱም ያለ እዚህ ሀገር ውስጥ እኮ ጦር መሳሪያ ይዞ መንቀሳቀስ ምንድን የመንግስት አካል ብቻ ነው። በግድ ዘርፎ ገሎ የሚያመጣ ምንድነው? ሽፍታ አይደል? ያው አሁን የተበሳጨው ሁሉ ብረት ስለሚያነሳ እነሱ ብቻቸውን አታንሱ ይባላሉ ወይ? የተናደደው ሁሉ ብረት ነው የሚያነሳው። የተናደደው አይደለም። ወደ ኋላ በጣም ቀርተናል። ወደ ኋላ በጣም ብዙ ቀርተናል። አሁን እነሱ እኮ የሚያራምዱት የዛሬ አይደለም የዛሬ ሐሳብ አይመስልም። የአማራ የዛሬው እንኳን የኦሮሞ ትንሽ ፖለቲካሊ እነሱ ይሻላል ብዬ ገምታለሁ። ትንሽ እንኳን ከዚህ ይሄን ያህል ኦሮሞ እንገላለን፣ ይሄን ያህል ጉሙዝን እንገላለን፣ ነገ እንደዚህ ለኦሮሞ እንደዚህ የሚባል ድሮ ስም ታውቃለች። እነሱን ነገ የምኒልክ ቤተ መንግስት እንገባለን። ተቀየረ እኮ የምኒልክ ቤተ መንግስት እኮ ፓርክ ሆኗል ዛሬ። ወደ ሌላ ቤተ መንግስት እንደተቀየረ ያውቁ ምን ያው ዛሬ ማን ከለከለ? ይገብተን ተጫውተን ሻይ ጠጥተን እየወጣን ነው። ባዶ ነው። ምንም አያገኙም ከሬስቶራንት ውጪ። ቤተ መንግስቱ ተቀይሯል። ወደዛው ካም ብሎ ይሻላል። ግን እኔ ያው እነሱ በጣም ተጎድተዋል ብዬ ገምታለሁ። አሁን አማራ ወደፊት እንኳን እኔ ከሌላቱ ውጪ ፖለቲከኛ ይቻላል ሌላ ፖለቲከኛ አላቸው ይያል አሁን የምናየው አሁን ያየነው ሰዎች ለፖለቲካ ለአማራ ፖለቲካ የሚያራምዱ ሰዎች አይደለም። ቢያንስ እኮ ትንሽ ቢችሉ ነው ለአማራ ህዝብ ዘመድ መፍጠር ነበረባቸው እንጂ እኛ ፈጣርነን። ልደቱ ግን ለአማራ ታገላለሁ ብሎ ያው ጠቅላላ ለሐቅና እሱን ቢከተሉ በጣም አሪፍ ነው። በእውነት እሱን ቢከተሉ በጣም አሪፍ ነው። እኔ በጣም አደንቃለሁ። በጣም ብዙ የሱ ሐሳብ በጣም ይመቻኛል እኔ በራሴ ማለት ነው። ስለዚህ የሱ ደግሞ እንደዛ ነስ በዚህን ሰዓት እኮ የልደቱ አይነት ሰዎች ለነሱ አይሆኑ። በቃ ሆነ ግርሳ ሆነ መሪ ነው የሚሆንላቸው። በቃ እንገላለን እንጨፈጭፋለን ካለው በቃ ይጨበጨባል። ሰውዬ ደግሞ እንደዛ ነገር አይደለም። እንደዛ ነው ደግሞ አያስኬድም።
እና እሱን እንደዛ ሰዎች ሰለክታ አርጎ ቢከተሉ በጣም አሪፍ ብዬ ገምታለሁ። ልደቱ መንግስት አሸባሪ ብሎ ፈርጆታል። ትቃወማለህ ወይስ? እኔ እሱ ላይ እኔ ምንም መቼም የግድ መንግስት ይደግፋል ይላል መፍቱ ነው የፈለገነው መደገፍ። ግን ፍለጥ፣ ቁረጥ፣ ግድል፣ አፈናቅል ብሎ አቁ እኔ ያየው ሜቢ ሌላ ላልሰማ እችላለሁ ሌላ ሜቢ ካለ እኔ ግን አልሰማው። እኔ ግን ለምን እንደተከሰተ ራሱ አላውቅም። ይሄ ከሆነ እኔ ካልተመቸኝ ነገ ሌላ ሀሳብ ቀይሬ ሌላ ፓርቲ ልደግፍ ይችላል። መፍትሄ ነው። ስለዚህ እኔ ከሱ ብዙ ጥፋት አይቻላል ማለት ነው። ጥፋትም ተናግሮ ማለት ነው እንጂ ግን ቃወማ መንግስት ቃወማ በደንብ ቃወማ። ስለዚህ የክሌ እኛ ፈጣሪ ነን የክሌ ዘር እንደዚህ ነው ከዚህ አጥፉ ተባሩት የሚል ከሱ ሰምቻለሁ። ሌላ ይሄ ሁሉ የአማራ ፖለቲከኞች ነው የሚሰሩት። የውሃ ልክ ነው የምናምን የሚባላል። ግን እኛም እኮ ብንናገር ማለት ነገር ነው የምንናገረው። ስለዚህ ያው ጥያቄም ነበረ። ያው ሮሞም ጥያቄ የለም ብዬ አይደለም። ግን መንግስት በዚህ እየተነካካ ጦርነት ውስጥ ገብቶ የትኛውም ጥያቄ መመለስ አልችልም። እንጠይቃለን ማለት ጥያቄ አለ። መንግስት እየጠበቅን ነው። ግን እስከምረጋገጥ ድረስ ብለን ነው እንጂ የሮሞ ጥያቄም ብዙ ነው፣ የነሱም ብዙ ሊሆን ይችላል። እንደዛ መጠየቅ ነው እንጂ ገና መሳሪያ ዛሬ እኮ እነሱ የመቼ መሰለሽ 1880 ቤት እዛ የነበረ ሀሳብ እንደውም እንደዚህ ያልነበረም ብዬ ገምታለሁ። ከሱ ጋር የሚቀራረብ ሀሳብ ዛሬ እያካሄዱ 200 ምናምን ዓመት ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ